ዳውን ብርሃኑ ዳውን መላጣው ይገርማል በጣም። በኢትዮጵያ በተለያዩ ዩኒቨርሲቲዎች ተቃውሞ ተጀምሮ 3ኛ ዓመት ጨርሰው በ4ኛ ዓመት የመስክ ስራ እንዲሰሩ የሚያስገድደውን የትምህርት ፖሊሲ በመቃወም ነው። አሪው ሰርቆ አጭበርብሮ ማለፍ አይቻልም የሚል እምነት ሲይዝ ዩኒቨርሲቲ ተማሪዎች 3ኛ ዓመት ሲጨርሱ 4ኛ ዓመት ከመግባታቸው በፊት ለ1 ዓመት ይሄ በነፃ ያስተማራቸውን ማህበረሰብ ለማገልገልም ራሳቸውም ተግባራዊ ትምህርት እንዲያገኙ። ጤና ይስጥልን የተከበራችሁና የተወደዳችሁ የሚዲያችን ቤተሰቦች እንዴት አላችሁ? ዛሬ እንግዲህ በኢትዮጵያ እንዳጠቃላይ የተማሪዎች አመጽ ተቀስቅሷል። ድጋሚ እንግዲህ ለሁለተኛ ጊዜ ማለት ነው። በነገራችን ላይ በተለያየ ጊዜ የተማሪዎች አመጽ ይነሳል፣ ግን የዘንድሮ ደግሞ እጅግ ለየት ያደርገዋል። ብርሃኑ ነጋም አጣብቂኝ ውስጥ የገቡ ይመስላሉ። በተለይ ደግሞ ለመንግስት አካላት ትንሽ አወዛጋቢ ነገር ይፈጠራል ተብሎ ነው የሚጠበቀው። ዛሬ እነዚህን እንግዲህ እንደ ኢትዮጵያ ከ44 ዩኒቨርሲቲ በላይ የዩኒቨርሲቲ ተቋማት አሉ። በዚህ ሁሉ እንዳጠቃላይ ሰልፍ ወጥተው ተማሪዎች ዳውን ብርሃኑ እያሉ ወጥተዋል ማለት ነው። ይህ ደግሞ የብዙዎችን ቀልብ የሳበ ሆኗል። ዓለም አቀፋዊ ሽፋን እየተሰጠ ነው የሚገኘው ማለት ነው። ዛሬ እንግዲህ እነዚህን እንመለከታለን። ተማሪዎች ለምን በዚህ ጉዳይ ለምንስ 1 ዓመት ሊጨመር አስፈለገ? ካለው ዓመት ላይ 5 ዓመት ለምሳሌ አንድ የኢኮኖሚክስ ተማሪ 4 ዓመት የሚማር ከሆነ 1 ዓመት ተቀንሶ ለምን ሊሰራ ወይም ሊሰለጥን አይገባም? ለምንስ ጭማሪ አስፈልገው የሚለውን ሰፋ አድርገን የምንመለከት ይሆናል። እዛ በፊት ግን ተማሪዎች እያደረጉት ያሉ ሰልፍ ምን ይመስላል የሚለውን ላስቃኛችሁ። በዚህ ልክ ነው እንግዲህ በአጠቃላይ በኢትዮጵያ የተቀሰቀሰው የተማሪዎች አመጽ ይህን ይመስላል። እንግዲህ በ1960ዎቹ የግርማሜ ነዋይና መንግስቱ ነዋይ የሚባሉ ሁለት ወንድማማቾች ዓለም አቀፍ ዘመቻ የተካሄደበት የምታውቁት ነው። እናንተም በዚህ የብዙዎችን ማህበራዊ፣ ኢኮኖሚያዊ፣ ሶሻል ሚዲያ ማህበራዊ ነገር ሳይቀር የተቀየረበት ዓለም አቀፋዊ ውህደት የተካሄደበት ነበረ። መሬት ላራሹ የሚለው ርዕስ ተሰጥቶት በዛ ዘመን የሚያርስ ገበሬ የማይበላበት ንጉሶቹ የሚበሉበት ሀብታሞች የሚጠቀሙበት በነበረበት ሰዓት ላንድ ቱ ቴለር በሚል ሰልፍ በመውጣት ለድሆች የማይሆነውን አሰራር አስተካክለዋል ማለት ነው። አሁን ደግሞ የዩኒቨርሲቲ ተማሪዎች ያነሱት አመጽ እንደኔ አሴ ፕሮፌሽን በተለያዩ ሀገራት የሚካሄደው የትምህርት ካሪኩለም ምን ይመስላል፣ የኢትዮጵያ ካሪኩለምስ ምን ይመስላል የሚለውን ለማየት እንሞክራለን። ለምሳሌ የኢትዮጵያ እንግዲህ አንድ የሜዲሲን ተማሪ 7 ዓመት ይማራል። ከዚህ ላይ 1 ዓመት ሲጨምር 8 ዓመት ይሆናል ማለት ነው። አንድ ተማሪ ወደ ዩኒቨርሲቲ ሲገባ አትሊስት በ20ዎቹ ዓመት ነው የሚገባው። ከዛ ላይ ሲደመር 7 ዓመት ወይም 8 ዓመት ታደርጉበት ይሄ ልጅ 28 ዓመት ይሞላዋል ማለት ነው። የሥራ መፈለጊያ ደግሞ አትሊስት እንደ ኢትዮጵያ 2 ዓመት 3 ዓመት ሊፈልጅበት ይችላል፣ ላያገኝም ይችላል። ይሄ ልጅ በዛ ማህበራዊ ኑሮ የሚባል ነገር አይኖርም፣ ትዳር የሚባል ነገር አይኖርም። የተለያዩ ነገሮች ምስቅልቅል ውስጥ ይገባሉ ማለት ነው። እንደ ኢትዮጵያ አሁን እየደረሰብን ያለ ይህ ነው። የምንማረው ስራ ሌላ ነው፣ የምንሰራው ስራ ደግሞ ሌላ ነው። የአካውንቲንግ ተማሪ ሂሳብ ቢማር ከተመረቀ በኋላ ባንክ የሚገባ ፋይናንሻል ተቋማት የሚገባ የሚማረውና የሚሰራው ስራ ጭራሽ አይገናኝም። ስለዚህ
ይሄንን የኢትዮጵያ የትምህርት ካሪኩለም የሚያስቸግር ነው የሚሆነው። ከስራው ጋራ የሚሄድ አይደለም። እድሜው በጣም ይበዛል። እንደ አሜሪካ፣ እንደ ካናዳ፣ እንደ ጀርመን ያሉ ሀገሮችን ስንመለከት አትሊስት 2 ወር አጭር ኮርስ ነው የሚሰጠው። ለአካውንቲንግ ትምህርት አሁን አትሊስት 2 ዓመት ነው የሚሰጡት በእነሱ ኮርሱ ወደሚያደላባቸው። ያ ማለት አንድ ሰው የሚፈልገውን ትምህርት ተምሮ ወደሚፈልገው የሥራ መስክ እንዲገባ ይደረጋል ማለት ነው። ከኛ ሀገር ግን ባመጣው ውጤት የፈልገውን ትምህርት እንዲማር አይደረግም። ባመጣው ውጤት አማካኝነት ወደ ዩኒቨርሲቲ እንዲገባ ይደረጋል። ወደ ዩኒቨርሲቲ ከገባ በኋላ ደግሞ አንድ ሰው ሳይፈልገው ትምህርቱን ከተማረ በዛ ስራ ውጤታማ ሊሆን አይችልም ማለት ነው። እና የእድሜ ብዛቱም ከ10 ዓመት ከሞላ በኋላ ነው እንግዲህ በተለያዩ የአውሮፓ ሀገራት ወደ ዩኒቨርሲቲ እንዲገቡ የሚደረጉት። የተለያዩ አጫጭር ኮርሶች የሚሰጣቸው ተለዋዋጭ ኮርሶች ይሰጣሉና ከዛ አንጻር ነው በውጭ ሀገራት የሚሰሩ ስራዎች አሉ። በተለይ አሁን ላይ የተማሪዎች ምገባ ጋር አንጻር እንኳን ሲያዝ በዩኒቨርሲቲ ውስጥ ተማሪዎች እየተሳቀቁ ነው የሚማሩት። የጤና ተቋማት በትክክል እየተሰጣቸው አይደለም። ከዚህ አንጻር በኢትዮጵያ እየተደረገ ያለው የክሬዲት አሰጣጡና እየተሰጠው ያለ የትምህርት መስክ እጅግ የማይመጣጠን ስራ ነው እየተሰራ ያለው። በተለይ ብርሃኑ ነጋ አሁን ላይ እያመጣው ያለ የትምህርት ካሪኩለም ማለት የሚጠበቅ አይደለም። እነዚህ ተማሪዎች ዋና የስራ እድሜያቸው ካለፈ ነገ የሚሰሩት ስራ ምንድን ነው? አሁን በወጣትነት ክሬቲቪቲ ወጣትነት ባለበት ሰዓት ነው መሰራት ያለበት ብለን እናምናለን። ተማሪ የሰው ልጅ ስለተማረ ብቻ ስኬታማ ይሆናል ማለት አይደለም። ያ ማለት አሁን እንደ ፍልስፍና ስናየው የተለያዩ ቴክኖሎጂዎችን የፈጠሩት ከወፍጮ፣ ከመኪና፣ ከኢንጂን የተለያዩ አሁን ላይ የምንጠቀምባቸው ነገሮች የሰሩ ሰዎች ተምረው አይደለም። ፍልስፍናም ያስፈልጋል። ስራ ከትምህርት ጋር ሲሆን ያምራል፣ ሰው ሰክሰስፉል ይሆናል እንጂ በየጓዳናው የምናያቸው ወጣቶች እህቶችና ወንድሞች እኮ በአሁን ሰዓት ዲግሪ ያላቸው፣ ማስተርስ ያላቸው፣ ፒኤችዲ ያላቸው ናቸው ቁጭ ብለው ያሉ። ስለዚህ ይህ የትምህርት ካሪኩለም የተማሪዎችን እድሜ ከሚያባክን አንጻር መታየት አለበት ነው። ያ ማለት 5 ዓመት የሚማር ከሆነ አንድ ተማሪ እናንተ አሁን ያመጣችሁት የትምህርት ካሪኩለም 3ኛ ወይ 2ኛ ዓመት ላይ ዝቅ ብሎ መሰጠት አለበት እንጂ 1 ዓመት ጭራሽ መጨመር የለበትም። ይሄንን የትምህርት ሚኒስቴር በደንብ ሊያዩ ይገባልና ተማሪዎች አሁን ምን ይላሉ? ወደ ቤታቸው የመሄድ አዝማሚያም እየተሰራ ነው የሚገኘው። ይሄንን ቪዲዮ ላሳያችሁ እስኪ። ሰበር ዜና። አነጋጋሪው የትምህርት ሚኒስቴር አዲሱ ፖሊሲ በዩኒቨርሲቲ ተማሪዎች ላይ በቀጣይ በ2019 ዓ.ም ይጀምራል ተባለ። በመንግስት ዩኒቨርሲቲዎች የሚማሩ ተማሪዎች 3ኛ ዓመታቸውን አጠናቀው ወደ 4ኛ ዓመት ከመምጣታቸው በፊት ለ1 ዓመት ብሔራዊ አገልግሎት ማገልገል አለባቸው ተብሏል። ምን እያደረጉ ነው? ይታሰሩ የሚል ሐሳብ እየተነሳ ነው የሚገኘው። የሚገርማችሁ ክፍል 1ም ክፍል 2ም ቪዲዮ ለቋል። እንደዚህ እንግዲህ ደብተር ላይ እየጨፈሩ ትምህርትን መጥራት ሌላ ጉዳይ ነው። ነገር ግን በዚህ እድሜ እንደዚህ በድፍረት ወጥቶ ቪዲዮ ሰርቶ መልቀቅ እጅግ በጣም ነውር ነው። እነዚህ ተማሪዎች አሁንም ዝም ከተባሉ እንግዲህ ፓርት 3 ወይም ደግሞ ክፍል 3 መልቀቃቸው አይቀርም። ተከታታይ እንግዲህ ሊያደርጉት ይችላሉ። ስለዚህ እነዚህ ተማሪዎችን ማስቆም አለብን። የእነዚህ ተማሪዎችን ድርጊት በአንድ ቃል ምን ብላችሁ ትገልጻላችሁ? ሐሳባችሁን እስቲ ኮሜንት ላይ ጻፉልኝ። ከዩኒቨርሲቲ ያለ ተማሪ ካመፀ ኬጅ የሚማር ተማሪ የወደፊት ተስፋው እየተሟጠጠ ይሄዳል። ይህንን መንግስት በደንብ ሊያዩና ሊገነዘብ ይገባል። ዩኒቨርሲቲ ያለ አንድ ወንድሙ በትምህርት ስኬታማ ካልሆነ ከታች የሚማረው ትውልድ እየመከነ ነው የሚመጣው። አሁን ላይ እየተሰራ ያለ አሁን በምስሉ ላይ እንደምትመለከቱት ወጣቶች ሻንጣቸውን ይዘው ሲወጡ ይታያሉ። አሁን ከዚህ ቀጥሎ ምንድነው የሚመጣው? ስደት ይመጣል፣ ሀገር መጥላት ይመጣል፣ ሃንግ ማድረግ ይመጣል፣ ስራ መፈጠር አይመጣም። ይሄ የሚሆነው ምንድነው? የትምህርት ካሪኩለሙ መሻሻል አለበት። እንደ ኢትዮጵያ ይህ መሻሻል ኢትዮጵያን የሚመጥን አይደለም። 75% የገጠር ተማሪ ነው እንግዲህ እንደ ኢትዮጵያ ያለው ማለት ነው። አብዛኛው ገጠራማ ነው የኢትዮጵያ ክፍል። በዛ ደግሞ ተማሪዎች አንድ ተስፋ ከቆረጡ እጅግ ከባድ አደጋ ውስጥ ነው እየገባን የሚሄደው። ይህ ማለት ደግሞ ዶክተሮች አይፈሩም። አንድ ተማሪ ካልተማረ ዶክተር ሊፈራ አይችልም፣ መምህር ሊፈራ አይችልም፣ ፓይለት ሊመጣ አይችልም። ታላላቅ የምንላቸው የሥራ መስኮች ላይ ሰው ሊገኝ አይችልም ማለት ነው። ይህ ከሆነ ምንድነው እነዚህ በምስሉ ላይ እንደምትመለከቷቸው የሚንቀሳቀሱት ወጣት ዩኒፎርም የሰከንዳሪ ትምህርት ቤት ተማሪዎች ደብተራቸውን በዚህ ልክ ሲረግጡ እንግዲህ የሚመለከተው ትውልድ ምን ይላል? ትምህርት እንደማይረባ
የሚታይበት ጊዜ የደረስንበት ነው የሚሆነው ማለት ነው። የዩኒቨርሲቲ ተማሪዎችን መንከባከብ ግዴታ ነው። ትውልድ ይውጣ ከተባለ ዩኒቨርሲቲ ተማሪዎችን መንከባከብ ግዴታ ነው። እኛ የለኞቹን እያየን ፊውቸር አችን እንዲስተካከል መደረግ ያለበት ነው። የሴት ተማሪዎችም አሁን እንዲህ በማለት ወጥተዋል። ለዩኒቨርሲቲ ተማሪዎች እኛ አናስተምርም እድማችን ሄደን እንግዲህ እኛ አናስተምርም ዩኒቨርሲቲ ተማሪዎች ፍትህ ይገባቸዋል እያሉ አሁንም ቀጥለዋል። በተለይ እንደ ብልጽግና ፓርቲ ስናየው በአሁን ዘመን ነው እንደዚህ አይነት ነገሮች እየተወዛገቡ የመጡት። መጀመሪያ መግቢያ ላይ እንደነገርኳችሁ ግርማሜ ነዋይና መንግስቱ ነዋይ ሁለት ወንድማማቾች ይህን አመጽ ያስነሱት በአጼዎቹ ጊዜ ነው። እንግዲህ አጼ ኃይለሥላሴ በዛን ሰዓት ይህ ተቃውሞ ሲነሳባቸው ወዲያውኑ በፍጥረት ነው ከስልጣናቸው የወረዱትና አሁንም ለሚገዛው አካል ከፍተኛ ስጋት ነው የሚሆነው። እንደ አጠቃላይ እንደ ኢትዮጵያ ሲታየው ከፍተኛ ስጋት ነው የሚሆነው። የዩኒቨርሲቲ ተማሪ አመጸ ማለት እንደ ዓለም አቀፍ ከፍተኛ የሆነ የኢኮኖሚ የማህበራዊ ቀውስ ነው ሊፈጠር የሚችለውና ቢታይበትና በትክክል ብትመለከቱት ጥሩ ነው ላለው። በነገራችን ላይ የብርሃኑ ነጋ ንግግር ምንድን ነበር የሚለው አብዛኞቻችሁ ያያችሁት አይመስለኝም። ላሳያችሁ እስኪ። ሰርቆ አጭበርብሮ ማለፍ አይቻልም የሚል እምነት ሲይዝ ዩኒቨርሲቲ ተማሪዎች 3ኛ ዓመት ሲጨርሱ 4ኛ ዓመት ከመግባታቸው በፊት ለ1 ዓመት ይሄ በነፃ ያስተማራቸውን ማህበረሰብ ለማገልገልም ራሳቸውም ተግባራዊ ትምህርት እንዲያገኙ በየክልሉ ሄደው በየሙያቸው ቢሰሩ ነበር። እዛ ሲመለሱ 4ኛ ዓመት ይሆናሉ። እነኚህ ሰርቪስ የወጡ ልጆች ሲያስተምሩ አስተማሪነትን ወደውት እዛው አስተማሪነት እኔስ ግራ ገባኝ። አሁን ቀደም ይሄ ስራ ሲሰራ ነበር እንዴ ፕሮፌሰር? እኔ እንደ ጥያቄ ነው የጠየቁት። በይዘወይ እዚህ አሁን ቀደም ማህበረሰቡ ላይ ሲያገለግሉ የነበሩ ሰዎች ነው ያሉት መምህርነቱን ማስተማሩን ወደውት እዛው ቀርተዋል ነው ያሉና አሁን ቀደም በዚህ ተምሮ በዛው የቀረሰው አለ? እስኪ ካላችሁ እስኪ አለን በሉኝ እስኪ። እኔ ይሄ መጀመሪያ ነው ለመጀመሪያ ጊዜ ነው ተማሪዎችም ሰልፍ የወጡት። እሳቸው ደግሞ አሁን ቀደም እንደተሰራ ነው እየተናገሩት ያሉት። ማለት የተወዛገበ ነገር ነው እየወጣ ያለውና በዚህ ጉዳይ ምን ትላላችሁ? የብርሃኑ ፕሮፌሰር ብርሃኑ ነጋ በዚህ ልክ ነው እንግዲህ የተናገሩት። እንደውም የሆነ መግለጫ ላይ ሲሰጡ የሆነ ሰዓት እኔ ሰነፍ ተማሪ ነበርኩኝ፣ ኳስ ተጫዋች ነበርኩኝ እና ለትምህርት ኬር የለኝም ነበረ ምናምን ሲሉ ነበር። እንግዲህ የሆነ ኢንተርቪው ላይ ቀርበው ነው እንደዚህ ያሉት። ከዛ አንጻር ተማሪዎችም አሁን አንድ የትምህርት ሚኒስተር በዛ ልክ መናገሩ ለብዙዎች ቀልብ የሳበ ነው። ማለት ብርሃኑ በዛ ልክ ከሆነ አሁን ተማሪዎችም እየደደቡ ሲመጡ መማር ምንም አይነት ጥቅም እንደማይሰጥ ሲያውቁ ብርሃኑ ነጋ ፕሮፌሰር ብርሃኑ ነጋ አሁን ከደረሰበት ደረጃ እሱ ከደረሰ እኛም ከዛ እንበልጣለን የሚል አስተሳሰብ ኮሜንት እያየው ነበርና በደንብ ልታስቡበት ይገባል።